ሲቲ አሸንፏል። ኧረ ኒውካስትል በስማም ላጠፉት ጥፋት በሙሉ ቅጣት ነው መጨረሻ ላይ ቼልሲ የቀጣቸው። ምን ማለት ነው? ይሄ ደግሞ ማለት ነው ጎል የሚያገባ ዶኩ ምንድነው የሚሰራው? ማን ይሄ ነገር ሊቀጥል አይችልም። እንደዚህ መቀጠል አይችልም። ምንድነው የሚያደርገው? ሰሜኒው በግራው ይችላል፣ በቀኙ ማን ዶኩ ነው ራሱ ዶኩ ነው። ሁለት ዶኩ ሜዳ ውስጥ ገብቶ እንዴት ነው ሲቲ ሊሸነፍ የሚችለው? ግራ የሚገባኝ ነገር ምን ሆናችሁ ነው? ገባ ኤትሩሪ ከአፍሪካ ዋንጫ እንደተመለሰ ምን አይነት አሲስት ነው ያደረገው? ምን አይነት ሊንክ አፕ ላይ ነው ይሄ ዶኩ በሉት። ይሄ ሰጠው ለቼልሲ እዛ ጋር መለሰ ቼልሲ ያገባውበት። ማን ኒውካስትሎች ይሄ ሁላ ተጫዋች አውጥታችሁ ማጥቃት አልነበረባችሁም። ይኸውላችሁ አንድ ጌም ይቀራችኋል። አሁን ሲቲ ማሸነፉ በጣም አሪፍ ነው። ገባችሁ? ፋይናል ላይ ራሳችን ለጥፈን እንደዚህ ጥብ አድርገን ማለት ነው ዋንጫውን እንወስድበታል። ምንም አዲስ ነገር አይደለም። ቆሼ ቆምቦሬ የሆነ ቡድን ኒውካስትል እኛ ላይ በርታሉ። እኛ ላይ ሲሆን ማለት ነው እንዲህ ብለ ደም ስር እስኪገታተር እንዲህ ብለና አሉ። ደግ አረጉልህ። ሲያንስ ነው ቆሼ ቆምቦሬ የሆነ ቡድን እኛም ቢሆን እኮ አይለቀንም ነበር። እኔ እኮ ስለማውቀው ነው እንዲህ መቃጠሉ ኒውካስትልን ማልወድ ወድጄ መስሏችሁ ነው? ማይሆን ቡድን። ለማንኛውም ጀምአው 2-0 በሆነ ውጤት እንግዲህ ማሸነፍ ችሏል። ጀምአው በጨዋታው ላይ ልዩነት ፈጣሪ የነበረው እንግዲህ አዲሱ ፈራሚያቸው ሴሜኒዮ እጅግ አስገራሚ ነበር። ጀምአው ከአንድም 2 ጎሎችን ማስቆጠር ቻለ። በእርግጥ አንዱን ጎል ተሽሮበታል። ጀምአው ኦፍሳይድ ነው ተብሎም አንድ ጎል ማስቆጠር ችሏል። እንግዲህ በጨዋታው መገባደጃ ላይ ደግሞ ሪያን ቸርኪ የማገባደጃውን የሁለተኛውን ጎል በማስቆጠር እንግዲህ ሲቲ ካሁኑ ለዋንጫ ማለፉ ያረጋገጠበት ውጤት ነው ያስመዘገበው ጀምአው። ለማንኛውም ኒውካስትል ሜዳ ላይ ሄዶ ከዚህ ጨዋታ ነጥብ ይዞ መምጣት በጣም ከባድ ነው። ግን ሲቲ ቀለል ባለ ሁኔታ ደካማውን ኒውካስትል ነው ያስተናገደው። ነጥብ ይዞ ወጥቷል ጀምአው። ኢትዮጵያውያን እንኳን ደስ አላችሁ። ነገ እኔም ደግሞ ኬላውን እለጥፈውና እኔ እናንተ ለፋይናል እንገናኛለን። እኔ ከኒውካስትል ይልቅ አንተ ትሻለኛለህ ለዋንጫ ባገኘ። በምሬን ነው የምልህ ሲቲ አንተም ባገኘ ነው የሚሻለኝ። እኔ ያቀፋፊ ነው አይመቸኝም። ያ ቡድን ካንተ ጋር ቢደርሰኝ ነው የሚሻለው። አንተ እንግዲህ ይህን ጨዋታ እንደጨረስክ ነው እየተሰማኛለሁ። በሜዳ መቼስ አትሸነፍም ማሴቴ ስለሆነ ጩጨው ይመች። እንኳን ደስ አላችሁ። ከኛ ጋር ፋይናል የምንገናኝ ይሆናል። ደህና ደሩ። ኮፒ ሊንክ ይደረግ በጀመው ይመቻችሁ። ሲቲ ማሸነፉ አይደለም የሚያናደው 2-0 በሴንት ጄምስ ፓርክ ማሸነፉና ኦልሬዲ ወደ ዋንጫ ማረጋገጡን ወደ ዌምብሊ መሄዱን ማረጋገጡ አይደለም የሚያናደው። ይሄ ደደብ የሆነ ኤዲ ሃውል የሚባል አሰልጣኝ ማን አባስ ስለሆንክ ነው ሳንድሮ ቶናሊ የምታሳርፈው? እዚሁ መድረክ ላይ ያለፈው ዓመት እኛን ስታገኘን ኢሳቅን ቀይረኝ እያለ 90 ደቂቃ አጫውተው ነበር እኮ ለዛውም በእኛ ሜዳ። ማን አባስ ስለሆንክ ነው ከፔፕ ጋር የምትናናቀው? ፔፕ ብቻ እኮ ነው ተጫዋች ሮቴት የሚያደርገው። ሮድሪን አስቀምጦ ገረፈ፣ ምክንያቱም እድሉ ስላልጠቀምክ። ያ ሚድፊልድ እኮ ለመበላት የተዘጋጀ ነበር። ለመበላት ኦራይሊና በርናንዶ ሲልቫ ፒቪት አድርጎ ገብቶ ቶናሊ ለምን አስቀመጥከው? እሱ ሳያንስ ሰመኞ ማግባቱ፣ እሱ ሳያንስ 1-0 ቢያንስ ገና አንድ እንዳገባህ የሚቀጥለውን ጌም የኢቲሃድን ጌም ራሱ ትንሽ እንድንጠብቅ ያደርግ ነበር። አንድ ካገባ አንድ እኮ ይሆናል። መወገም ትችላለህ፣ ታድክምልናለህ። ዞሮ እኮ እኛ ሲቲ እንዲያልፍ ነው የምንፈልገው። ባለቀ ሰዓት አንተ ታገባለህ ተብሎ ሲጠበቅ ቸርኪ ማግባቱ ነው። ቸርኪ ራስ የሆነ ሰውዬ ምንም ያልተሳካ ቋጠሮ። ሲቲ እንዲያልፍ ብንፈልግም ኤነርጂ ከዚህ የበለጠ የሚመጥ ኤነርጂ ጨዋታ ማድረግ ይችል ነበር። ይሄ ደደብ አሰልጣኝ ኤዲ ሃውል የሚባል ወጣ። እሰይ ይሄ ዋንጫ ለእኔ ያረጋገጥክልኝ። እኔ በአንድ ጨዋታ 2 ዋንጫ እንድታረጋግጥልኝ ነበር። ፔፕ እኮ ኦፍኮርስ ሮድሪን ያስቀምጠዋል። ማንቸስተር ደርቢ አለበት እኮ። አንተ ማን ስላለብህ ነው? ማን ስላለብህ ዱቄት። ኒውካስትል ሜዳ ላይ ሄደህ ማሸነፍ ማለት ከአንበሳ መንጋጋ ውስጥ እጅህን ሰደ ስጋ ለማውጣት መሞከር ማለት ነው። ቅርጥፍ ሊያደርግ ይችላል። ጌሙን ገሎት ነው የመጣው። በጣም የሚገርማችሁ ደግሞ በሲቲ ቤት ልምድ ያላቸው አዳኞች አይደሉም አንበሳ መንጋጋ ውስጥ እጃቸውን የሰደዱት። ገና ለማጅ አዳዲስ ተጫዋቾች ናቸው ዛሬ ጌሙን የገደሉት ማለት ነው። ኦልሞስት ጌሙ አልቋል። ፋይናል ደርሷል ብዬ አስባለሁ። ማንቸስተር ሲቲ ያው እግር ኳስ ስለሆነ የኢታዱ ጨዋታ ይጠበቃል። የወያለው ደጋፊ በዚህ ሰዓት ብርድ እያለው ነው። ይሄንን ጨዋታና የኤፍኤ ካፑን ጨዋታ ካየ በኋላ ማለት ነው። እንደዚህ አይነት ፐርፎርማንሶችን ካየ በኋላ ምክንያቱም ይሄ ልጅ እዛ ቲም ላይ ተጨምሮ የሚገርም ኳሊቲ ነው ሲቲ አድ ያደረገው እዛ ቲሙ ላይ። ተከላካይ መስመሩ ቢያፈስ እንኳን ይሄ ልጅንና ሃላንድን ይዘው ማለት ነው 4-5 ጎል አግብቶ ይወጣሉ። ቼርኪንም ጨምረው በዛ ላይ ደግሞ ሮድሪ ተመልሷል። አሁን
እንደለመዳችሁት እንግዲህ ሊያስጨበጭቧችሁ ነው። አረ ምን አይነት እድል ነው ያላችሁ ግን የምር የአርሰናል ደጋፊዎች የምር አሳዘናችሁ። ለእናንተ ልቋጥር መሰለኝ ዘንድሮ የምር አሳዘናችሁ። ምክንያቱም ይሄ ልጅ የሚገርም ኳሊቲ እንደሚሆን እናውቃለን፣ የሚገርም ተጫዋች እንደሆነ እናውቃለን። ኦልሬዲ ቦርንሞዝ ላይ ተኗል። እዩት መቶ በሁለት ጨዋታ 2 ጎል መቶ ስክት ነው ያለው ቦታውን እንደሚያውቀው ነገር። አንድ ተከላካይ ከጨመሩ ይሄ ትንበያ ነው። አንድ ተከላካይ ከጨመረ ሲቲ እመኑኝ ዋንጫውን አሳልፎ አይሰጣችሁ። ዘንድሮ የፔፕ ጋርዲዮላ ሽኝት ስለሚሆን የተቻላቸውን በሙሉ አርገው ተከላካይ አምጥቶ ይህንን ፕሪሚየር ሊግ ለመብላት ነው የሚሄዱት። 6 ወር ለቀረው ለማርክ ጎሂ 50 ሚሊዮን 60 ሚሊዮን ሊከፍል ይችላል ሲቲ። ምክንያቱም አሰልጣኙን በክብር መሸኘት ስላለበት እና ብርድ ቢላችሁም አንፈርድባችሁ። ያው የበሽታው ምልክት ሊሆን ይችላል። አይዟችሁ እንግዲህ